ምግብ የሆነን ዘንድ ቅዱስ ሥጋውን ክቡር ደሙን ያገኘንባት መሶብ፣ የወርቅ መሶብ፣ የወርቅ ጽዋ ድንግል ማርያም ናት። የኖህ የኪዳን ምልክቱ የሆንሽ ቀስተ ደመና ማርያም፣ የደመና ምልክት ማርያም ሆይ ደመና ቀሊል ዘትጸውር መና፣ መናን የተሸከመች ፈጣን ደመና ይእቲ ማርያም ንጽሕት በድንግልና፣ ይህችው በንጽህና በቅድስና ድንግል ንጽሕት የሆነች ማርያም ናት። እስመ እምከርሳ ሠረጸ ፍሬ ስብሐት ዘበትርጓሚው እግዚአብሔር ምስሌነ። ከረሃቡ ብዛት፣ ከውሃ ጥም ብዛት፣ ከጾም ብዛት የተነሳ ጉልበቶችሽ ደከሙ ብሎ እንኳን አደረሳችሁ፣ እንኳን አብሮ አደረሰን እንላለሁ። ዛሬ እንግዲህ ሶስተኛ ሳምንት የእመቤታችን ምስጋና ደረጃ ላይ ደርሰናል። በሶስተኛው ሳምንት የእመቤታችን ምስጋና ከሚመሰገኑት ወይም ደግሞ መልክአ መልክ ከዚህ ቁም ለእናንተ ይጠቅማሉ ያልናቸውን ዛሬ ይዘን እንቀርባለን ማለት ነው። ዛሬ ከእመቤታችን ከምትመሰገንበት ምስጋና አንዱ ዝክረ ቃሉ ሀረገ ወይን እንተ በምድር ሥረዊሃ ወበሰማይ አይጹቂሃ። የወይን ሐረግ ቅርንጫፎቿ በሰማይ ስሮቿ ደግሞ በምድር የሆኑላት የወይን ሐረግ እንተ በስሉስ ትትገመድ ወታፈሪ ለነ አስካለ በረከት። በሶስት የተሸረበች የወይን ሐረግ ካለ በኋላ ሲሳይሆሙ ለቅዱሳን የቅዱሳን ምግባቸው ይላልና ይህ በደንብ ሲብራራ ሐረገ ወይን እንተ በምድር ሥረዊሃ ወበሰማይ አይጹቂሃ፣ ስሮቿ በምድር ያሉ ቅርንጫፎቿ ደግሞ በሰማይ ያሉ የወይን ሐረግ የሚለውን ስናብራራ በምድር የተገኘችባቸው አባቶቻችን ናቸው። ስሮቿ የተባሉ ሐናና ኢያቄም ናቸው። ቅርንጫፎቿ የተባሉ ደግሞ ደጋጉ አባቶቿ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰሎሞን ናቸው። እነዚህን አባቶቻችን በቅርንጫፍ ይመስሏቸዋል። ለምን በቅርንጫፍ መሰሏቸው ሲባል ስለ ቅድስናቸው፣ ስለ ሃይማኖታቸው ልዕልና የሃይማኖታቸው ክንፍን ሲያዩ ቅርንጫፍ ይሏቸዋል። ይህም ብቻ ሳይሆን ተራራም ይሏቸዋል። መሰረታቲሃ ውስተ አድባር ቅዱሳን ያበድረውን እግዚአብሔር ለአናቅጸ ጽዮን ሁሉ ታይኑ ብሎ መሰረቶቿ በተቀደሱ ተራራዎች ናቸው እና የተቀደሱ ተራራዎች አብርሃም፣ ይስሐቅ፣ ያዕቆብ እንደሆኑ አባቶቻችን ተረጉማሉ። መሰረቶቿ ደግሞ የተባሉት ደግሞ ሐናና ኢያቄም እንደሆኑ አባቶቻችን ተረጉማሉ እና ሐረገ ወይን እንተ በምድር ሥረዊሃ ወበሰማይ አይጹቂሃ፣ ቅርንጫፎቿ በሰማይ ያሉ ስሮቿ በምድር ያሉ የወይን ሐረግ ተብሎ ይተረጎማል። በሌላ መንገድ ደግሞ ቅርንጫፎቿ የተባሉ ሥላሴ በሥላሴ ታስባ የኖረች፣ ስሮቿ የተባሉ ደግሞ ወላጆቿ ከአዳምና ከሔዋን ጀምሮ በእነሱ አብራክ እንደመጣች የሚያሳይ ምልክት ነው። ማነው የሚያሳይ ቅዱስ ቃል ነው። ቀጥሎ እንተ በስሉስ ትትገመድ ወታፈሪ ለነ አስካለ በረከት፣ በሶስት የተሸረበች የወይን ሐረግ ይላል። በሶስት የተሸረበች ማለት ምን ማለት ነው? በሶስት የተሸረበች የወይን ሐረግ ማለት በንጽሐ ልቡና፣ በንጽሐ ነፍስ፣ በንጽሐ ስጋ ያጌጠች፣ ንጽሐ ልቡናን፣ ንጽሐ ነፍስን፣ ንጽሐ ስጋን ይዛ የተገኘች ማለት ነው። እንግዲህ ንጽሐ ስጋ፣ ንጽሐ ልቡና፣ ንጽሐ ነፍስ እመቤታችን በሶስት ወገን ንጽሕት ናት። በሶስት ወገን ንጽሕት ስለሆነች በሶስት የተሸረበች የወይን ሐረግ ወታፈሪ ለነ አስካለ በረከት፣ የበረከት ፍሬንም ታፈራልናለች። የበረከት ፍሬ የተባለ ደግሞ ማን ነው? ክርስቶስ ነው። እሷን ወይን ስንል ልጇን ወይን ስንል እሷን ደግሞ ሐረግ እንላታለን። ለምን? ወይኑ የተገኘባት ሐረግ ነችና። በሌላም መንገድ አባቶቻችን በተለያየ መንገድ እመቤታችንን ይመስሏታል። ከዚህ ቅዱስ ያሬድ የወይን ሐረግ ብሏታል። ኢሳይያስ ደግሞ ጽጌ የተገኘብሽ በትር ብሏታል። አሁን ቅዱስ ያሬድ ደግሞ በጸጳጦስ እንተ በአማን መዝገቡ ለቃል፣ በእውነት የቃል ማደሪያ የሆነች እውነተኛ እጸጳጦስ ነሽ። እጸጳጦስ እንተ በአማን አንቀጸ ብርሃን፣
የብርሃን በራፍ እውነተኛ የጳጦስ እንጨት ነሽ እያለ ቅዱስ ያሬድ በተለያየ መንገድ ይገልጻታል ማለት ነው። ኢሳይያስ በትር ትወፅእ ምስለ ዮሴይ ከእሴይ ስር በትር ትወጣለች ወያርግ ጽጌም ጉንዱ አበባም ከጉንዱ ይወጣል ካለ በኋላ ይህንን ሊቁ ቅዱስ ያሬድ ሲተረጉመው ይእቲ በትር አምሳለ ማርያም ቅድስት ይእቲ ያች በትር የተባለችውን የእመቤታችን ምሳሌ ነች። ወጽጌ ዘወፃ እምኔሃ አምሳሉ ለወልድ ከእርሷ የተገኘውም አበባ የክርስቶስ ምሳሌ ነው ብሎ ቅዱስ ያሬድ ተርጉሞልናልና ወታፈሪ ለነ አስካለ በረከት የበረከት ፍሬ ታፈራልናለች። የበረከት ፍሬ የተባለ ደግሞ ቅዱስ እግዚአብሔር ወልድ ነው። እሱን አፍርታ የሰጠችን የወይን አረግ እመቤታችን እርሱን በምድር ላይ እንድናየው በምድር ላይ ተመላልሶ አብረን በላን አብረን ጠጣን ቅዱስ ሥጋውን ክቡር ደሙን በላን ጠጣን እንድንል ምክንያት የሆነችን ድንግል ማርያም ናት። ሲሳዮሙ ለቅዱሳን የቅዱሳን ምግባቸው አለ። ቅዱሳን የተባሉት እነማን ናቸው ሲባል የመጀመሪያው ዓለምን ንቀው መንነው የኖሩት በዳዋ ለብሰው ጤዛ ልሰው የሚኖሩ በአሸዋ የወደቁ በባህር የጠለቁ ለነሱ ምግባቸው ማን ነው ሲባል እርሷ ያፈረችላቸው ቅዱስ እግዚአብሔር ወልድ ነው ማለት ነው። እንደውም የሚገርመው አባቶቻችን ምዕመናን ቅዱስ ሥጋውን ክቡር ደሙን ሳይበቁ በተቀበሉ ጊዜ የምዕመናን አንስቶ ለዲያቆኑ ይሰጠዋል። ዲያቆኑ የበቃ ከሆነ ዲያቆኑ ያልበቃ የሆነ እንደሆነ ደግሞ የዲያቆኑ ለምዕመናን አንስቶ ይሰጡታል። መላእክት በጉጠት ሁለቱም ያልበቁ የሆነ እንደሆነ መላእክት በጉጠት ወስደው በባህር ለጠለቁ በአሸዋ ለወደቁ ወስደው ያቀብሏቸዋል። ይኸው ምግብ ሆኗቸው ይኖራል ብለው አባቶቻችን ተርጉመውልናልና ሲሳዮሙ ለቅዱሳን የቅዱሳን ምግባቸው የእኛም የምዕመናን አምላክ ወልደ አምላክ ወልደ አብ ወልደ ማርያም ብለን አምነን በ40 ቀናችን በ80 ቀናችን ልጅነትን አግኝተን በሃይማኖት ጸንተን በምግባር ጎልምሰን ለምንኖር ቅዱስ ሥጋው ምግባችን ነው፣ ክቡር ደሙን መጠጣችን ነው። ምግብ የሆነን ዘንድ ቅዱስ ሥጋውን ክቡር ደሙን ያገኘንባት መሶብ የወርቅ መሶብ የወርቅ ጽዋ ድንግል ማርያም ናት። ለዚህ ነው አባ ጊዮርጊስ አማነው አባ ሕርያቆስ ኦ ማርያም ቤተ ዝናፈቅረኪ ወናብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወእስቴሁ ዘበአማን እያለ እመቤታችንን በሚገርም ሁኔታ ይገልጻል። ማርያም ሆይ እንወድሻለን፣ እናከብርሻለን፣ እውነተኛውን ምግብን እውነተኛውን መጠጥ አስገኝተሽልናልና ይላታል። እና ይህንን ሊቃውንት ሲተረጉሙ ያበላ ያጠጣ ይወደዳል፣ ይልቁንም ቅዱስ ሥጋውን ክቡር ደሙን እንበላባት ዘንድ ምክንያት የሆነች ድንግል ማርያም እንዴት አትወደድም? ከዚህ ዓለም ምግብ የተለየ ምግብ ነው የሰጠችን፣ ከዚህ ዓለም የተለየ መጠጥ ነው የሰጠችን። ስለዚህ ያንን ሲመለከት ሊቁ ቅዱስ ያሬድ ሲሳዮሙ ለቅዱሳን የቅዱሳን ምግባቸው ብሎ በዛሬው ነገ በ3ኛ ሳምንት በሚደረገው ማኅሌተ ጽጌ እመቤታችን እግዚአብሔር የሚመሰገኑበት አንዱ የምስጋና ክፍል ይሄ ዚቅ ነው ማለት ነው። ከዚህ ቀጥሎ ማኅሌተ ጽጌ ይጀመራል። የመጀመሪያው ማኅሌተ ጽጌ ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ የኖህ የኪዳን ምልክቱ የሆንሽ ቀስተ ደመና ማርያም የደመና ምልክት ማርያም ሆይ ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሰመኪ ለተስካረ ምሕረት ወፍትሕ ለፍርድና ለምህረት ምልክት አድርጎ እግዚአብሔር የሾመሽ የኖህ የምልክቱ የቃል ኪዳኑ ምልክት ማርያም ሆይ እየንተ ቀሰፋ ለምድር ወአማሰና ባይህ ምድርን በውሃ ስላጠፋት በንፍር ውሃ ስላጠፋት ፈንታ በእንቲአኪ አሰርገዋ በጽጌ አቅማህ በጽጌ ኩሉ አቅማህ ስላጠፋት ፈንታ ምድርን ባንቺ ምክንያት በተለያዩ አበባዎች አሸበረቃት። በከመ ከዋክብት አሰርጎ ለሰማይ ስፉህ በከዋክብት ስፉ የሆነ ሰማይን እንዳሸበረቀ በአንቺ ምክንያት ምድርን አሸበረቃት ይላል። ይሄ ዘሩ ወይም ንባቡ ነው። ወደ ሚስጥሩ ስንሄድ እመቤታችን ቀስተ ደመና ማርያም የደመና ምልክት ማርያም ሆይ ተብላለች እና ይሄ ኦሪት ዘፍጥረት ምዕራፍ 7 ላይ ያለ ሙሉ ኃይለ ቃል ነው። እኔ ሚስጥሩን ብቻ ልናገር። እንግዲህ ሰባትካት በበደሉ ጊዜ በደላቸው የእግዚአብሔርን የቸርነቱን በር ዘጋ።
በደላቸው የእግዚአብሔርን የቸርነቱን በር ዘጋ። የእግዚአብሔር የቸርነቱ በር ሲዘጋ ደግሞ የሚመጣው መቅሰፍት ዓለም አይችለውም። ለምሳሌ የእግዚአብሔር የቸርነቱ በር ሲዘጋ በሰማይ 7 መስኮቶች በምድር 7 መስኮቶች ተከፈቱ። በሰማይ ዝናብ ዘነበ፣ በምድር ፍል ውሃ ፈለቀ። ያን ጊዜ 7 ትካት በንፍር ውሃ ሰጠም። ከዚያ መካከል ኖህ የሚባል ደግ ሰው ነበረ። ለእርሱ የሚድንበትን ምክንያት እግዚአብሔር አዘጋጀ። የሚድንበትን ምክንያት ነገረው። መርከብ ስራ አለው። መርከቡን ሰራ። መርከቡን ከሰራ በኋላ ወደ መርከቡ ቤተሰቦችን ይዞ እንዲገባ ከእንስሳቱ ከሚበሉት ከማይበሉት ወንድና ሴት እያደረገ ለዘር እንዲተርፉ አስገባ። ከዚያ ኖህ በመርከብ ከንፍር ውሃ ዳነ። ንፍር ውሃ ካለቀ በኋላ እግዚአብሔር ኖህን ወደ ምድር ተመለስ፣ ከመርከብ ውጣ አለው። ያን ጊዜ እኔ እንዴት ብዬ እወጣለሁ? የኔ ልጆች አንተ በፀሐይ ያበሰልከውን በዝናብ ያበቀልከውን በልተው ኃጢአታቸውን መስራታቸውን አይተውም። አንተ ደግሞ የኃጢአታቸው ብዛት የቸርነትህን በር ሲዘጋ እንዲሁ አሁን ዓለምን እንዳጠፋ ዓለምን ታጠፋለህ። ስለዚህ እዚሁ መኖር ይሻለኛል አለ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር ምድርን ዳግመኛ በንፍር ውሃ ላላጠፋት ምልክት አሳይሃለሁ፣ ምልክቴም በደመና ላይ ቀይ፣ ቢጫ፣ አረንጓዴ ያሳይሃለሁ አለው። ይሄ አሁን የምናየው የማርያም መቀነት ወይም ደግሞ ቀስተ ደመና ብለን የምንጠራት በደመና ላይ ተስላ የምናያት እርሷ ያን ጊዜ ለኖህ የተሰጠች ምልክት ናች። ይህ ሲተረጎም ደመና የተባለች እመቤታችን ናት። በደመናው ላይ የተሳለችው ያችን ምልክት ደግሞ የአራቱ ባህርያት ምሳሌ ነች። አራቱ ባህርያት ነፋስ፣ ስጋ፣ ነፋስ፣ ውሃ፣ መሬት፣ እሳት ናቸው። ስለዚህ ምን ማለት ነው? ምልክቴን አሳይሃለሁ ማለት ምን ማለት ነው? ከአራቱ ባህርያት የተፈጠረ ሰውን ዳግመኛ አላጠፈውም ነው የመጀመሪያው። ሁለተኛው ግን አራቱን ባህርያት ተዋህጀ ዓለም ከነፈረበት የበደል የንፍር ውሃ አድንሃለሁ ሲለው ነው። አራቱ ህብር የአራቱ ባህርያት ምሳሌ ስለሆነ ነፋስ ማነው? ቢጫው የመሬት ምሳሌ፣ ነጩ የውሃ ምሳሌ፣ ቀዩ የደሙ ማነው? የስጋ ምሳሌ፣ ቀዩ የእሳት ምሳሌ፣ ጥቁሩ ደግሞ የነፋስ ምሳሌ ማለት ነው። ለምሳሌ ቀስተ ደመና ነጭ፣ ቢጫ፣ ቀይ፣ ጥቁር ስለሆነ ማለት ነው። ስለዚህ ደመና እመቤታችን ከሆነች ያ ደግሞ አራቱ ህብር ደግሞ ከእመቤታችን ክርስቶስ የነሳው የአራቱ ባህርያት ምሳሌ ነው። አሁን ያቺ ቀስተ ደመና የታየችው በማን ነው ሲባል በደመናዋ ላይ ነው። እግዚአብሔር የታየው በደመና ላይ ነው። ይህንን በደንብ ማየት እንችላለን። ለምሳሌ እመቤታችን ደመና ስትሆን ደመና በተፈጥሮ ንጹህ ነው። ደመናን የሚያጠቁረው ምንድነው ከተባለ ነፋስ ነው። ነፋስ በተፈጥሮ ጥቁር ስለሆነ ማለት ነው። ደመና በተፈጥሮ ነጭ እንደሆነ ድንግል ማርያም በተፈጥሯ ንጽሕት ናት። ለዚህ ነው ቅዱስ ቄርሎስ ተረፈ ቄርሎስ ላይ ነፋስ ያላጠቆራት ንጹህ ዝናብ ይዘሽ የተገኘሽ እውነተኛ ደመና አንቺ ነሽ። ነፋስ ያላጠቆራት ደመና አንቺ ነሽ ያለ። ሌላው ደመና ውሃን ከውቅያኖስ ቀርቶ ሲመጣ ውሃ አይፈስም። እንዴት አልፈሰሰም? እንግዲህ ደመናው ብትን ነው፣ ወንፊት ነው። ወንፊት ሲሆን ውሃን ቀርቶ ሲመጣ ነገር ግን ውሃው አልፈሰሰበትም። ውሃ የክርስቶስ ምሳሌ ነው። ደመና የድንግል ማርያም ምሳሌ ናት። ደመናው ውሃውን ቀርቶ ሲመጣ ደመናው እንዳልተቀደደ ክርስቶስን ድንግል ማርያም ስትወልዱ ማኅተመ ድንግል አልተለወጠም። ለዚያ ነው ቅዱስ ኤፍሬም አንቲ ዘበአማን ደመና እንታስተርአይኪ ለነ በአየ ዝናብ፣ እውነተኛ ዝናብን ይዘሽ የተገኘሽልን እውነተኛ ደመና አንቺ ነሽ ብሏል። ሌላው የሚደንቀው የሙሴ የእግዚአብሔር ክብር በደመና ለእስራኤል ይገለጽ ነበረ። ኦሪት ዘጸአት ምዕራፍ 7-8 ስናነብ የምናገኘው ማለት ነው። ምዕራፍ 11 አካባቢ ነው እና የእግዚአብሔር ክብር በደመናው እንደተገለጠ ሁሉ በአማናዊ ደመና የሥላሴ አንድነት ሦስትነት ታወቀ። የእግዚአብሔር ክብር ተገለጸ። ይህም ብቻ አይደለም፣ ለእስራኤል ከደመና መና እየወረደላቸው ይመገቡ ነበረ። ያንን መና የሚመገቡት ሳያርሱ፣ ሳይቆፍሩ፣ ሳይደክሙ እንዲሁ በነፃ የሚመገቡት ምግብ ነው። ከአማናዊ ደመና ከእመቤታችን ደግሞ አማናዊ መና ክርስቶስ ተገኘልን። ለዚህ ነው ቅዱስ ያሬድ ይችን ደመና ሲተረጉማት ደመና ቀሊል ዘትጸውር መና፣ መናን የተሸከመች ፈጣን ደመና ይእቲ ማርያም ንጽሕት በድንግልና፣ ይህችውን በንጽህና በቅድስና ድንግል ንጽሕት የሆነች ማርያም ናት።
እስመ እምከርሳ ሰረጸ ፍሬ ስብሐት ዘበትርጓሚው እግዚአብሔር ምስሌነ። ይሁም ማለት ከማኅፀኗ የምስጋና ፍሬ በቅሏል። ይሁም ደግሞ ዘበትርጓሚው እግዚአብሔር ምስሌነ፣ ትርጉሙ እግዚአብሔር ከኛ ጋር ሆነ ማለት ነው ብሏል። ስለዚህ ለእስራኤል ከደመና መና ይወርድላቸው እንደነበር ከአማናዊ ደመና ለእስራኤል ዘነፍስ አማናዊ መና ክርስቶስ ተገኘ። ለእስራኤል ይወርድላቸው የነበረ መና ጊዜያዊ ነው። ከእመቤታችን የተገኘው መና ግን ዘላለማዊ ነው። ለእስራኤል ይወርድላቸው የነበረው መና አምሳል መርገፍ ነው። ከእመቤታችን የተገኘው አማናዊ ነው። ያ ደዌን ያስከትላል። ከአማናዊ ደመና የተገኘው ግን ሕይወትም ቢሆን ነው። ይህንን የሰጠችን እውነተኛ ደመና ድንግል ማርያም ናትና ቀስተ ደመና ማርያም ብሎ ደራሲው ተናገረ። ይህም ብቻ አይደለም። የሚገርመው ከዛች ደመና ውሃ ይገኛል ብለናል። ከእመቤታችን ግብፅ ላይ ፈርዖን እስራኤልን አልለቅም ሲል ሁለት ነገር ግብፅ ላይ ታይቷል። በረዶ፣ ይሄ እሳትና በረዶ አንድ ሆኖ ተዋህዶ ወርዶ እስራኤልን አስደንግጧል፣ ግብፃውያን አስደንግጧል። ከዛች ደመና የተገኘ እሳትና በረዶ የተዋሃደበት ዝናብ ወርዷል። ከእመቤታችን ደግሞ እሳት የተባለ መለኮት፣ በረዶ የተባለ ትፍሲት፣ ሁለቱን አንድ አድርጋ ይዛ ተገኝታለች። ያ በረዶ ያ ዝናብ ግብፃውያንን ያስደነገጠ ዝናብ ነው። ፈርዖንን ያስፈራ ዝናብ ነው። ከእመቤታችን የተገኘው ዝናብ ደግሞ ጤናማ ዝናብ ነው። ይህንን የነገረን ደግሞ ቅዱስ ያሬድ ነው። ቅዱስ ያሬድ በድርሰቱ እግዝእቴ ማርያም ወለተ ኢያቄም ወሐና፣ የሐናና የኢያቄም ልጅ ማርያም እናቴ ሆይ አንቲ ውእቱ ጸዋሪተ ዝናብ ደመና፣ ዝናብን የተሸከምሽ ደመና አንቺ ነሽ ካለ በኋላ ዝናመኪኒ ዝናብ ዘጤና፣ ከአንቺ የተገኘው ዝናብ ጤናማ ዝናብ ነው። ግብፅ ላይ እንደወረደው አይነት ዝናብ አይደለም። ግብፃውያን እንዳስደነገጠው፣ ፈርዖናውያን እንዳስደነገጠው የአይነት ዝናብ አይደለም። ያንቺ ዝናብ ምሕረትን የለበሰ ምሕረትን የያዘ ዝናብ ብሎ ይተረጉማታል። ሌላው እግዚአብሔር ኢዮብን በደመና ሆኖ ትንቢተ መጽሐፈ ኢዮብ ምዕራፍ 41 ላይ ስናነብ እንደምናገኘው ከደዌው ይቅር ብሎታል። በደመና ተገልጾ ማለት ነው። በደመና ሆኖ ኢዮብን አናግሮ ይቅር ብሎታል። ኢዮብ የአዳም ምሳሌ ነው። ደዌው ደግሞ የአዳም የመርገሙ ምሳሌ ነው። ያቺ ደመና ድንግል ማርያም ናት። በአማናዊ ደመና እግዚአብሔር ወልድ ተገልጾ አዳምን ከዘላለማዊ በሽታው ከዘላለማዊ ደዌው ፈወሰው ማለት ነው። ይህም ብቻ አይደለም። ደመና በጣም በብዙ መንገድ ይተረጎማል። ከደመና መብረቅ ይገኛል። ከድንግል ማርያም ክርስቶስ ተገኝቷል። ያለ ደመና ዝናብ ማሰብ አይቻልም። ያለ ድንግል ማርያም ክርስቶስን ማሰብ አይቻልም። ምክንያቱም ለ5500 ዘመን ያላየነውን እግዚአብሔርን ያየንባት ድንግል ማርያም ናትና፣ ወደፊትም የምናይባት መስታየታችን ድንግል ማርያም ናት። ክርስቶስ ይጻፍባት ሰሌዳ ድንግል ማርያም ናትና ቀስተ ደመና ማርያም፣ የቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ፣ የኖህ ምልክቱ ቀስተ ደመና ማርያም ሆይ ብሎ ደራሲው ነገረን። ያቺ ቀስት ወይም ደግሞ የማርያም መቀነት፣ አሁን በሚገባን የማርያም መቀነት የምንላት የሳለባት ያቺ የአራቱ ህብር ምሳሌ ነው ብለናል። የውሃ፣ የነፋስ፣ የመሬት፣ የእሳት። ይሄ ደግሞ ወደ አዲስ ኪዳን ሲተረጎም ውሃው የጥምቀት ምሳሌ ነው። በአምሳለ ጥምቀት ይሰጠናል። ደግሞ ነፋሱ ቢጫው የህብስቱ ምሳሌ ነው፣ የስጋው ምሳሌ ነው። በአምሳለ ህብስት ይሰጠናል። ጥቁሩ የደሙ ምሳሌ ነው፣ በአምሳለ ወይን ይሰጠናል። ቀዩ የመንፈስ ቅዱስ ምሳሌ ነው፣ በአምሳለ እሳት ይሰጠናል። ስለዚህ ደራሲው ይህንን ሁሉ የተናገረው ይህን ሁሉ ምስጢር ይዞ ነውና ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ማለት ነው። የአንደኛው ትርጓሜ ይሄ ነው። የሁለተኛው ትርጓሜ ሊቁ የደራሲው እንዲህ ብሎ ይናገራል። ይትባረክ ጽጌኪ ማርያም ለልቤ ፍቅርኪ ዘከፈለው፣ ፍቅርሽ ልቤን ያደለው ማርያም ሆይ ይትባረክ ጽጌኪ፣ ጽጌ የተባለ ልጅሽ የተባረከ የተመሰገነ ይሁን። ወኢያርሐቀ እምኔየ ለኪዳንኪ ሳህሎ፣ የቃል ኪዳንሽን ይቅርታ ከኔ ያላራቀ ልጅሽ የተባረከ የተመሰገነ ይሁን። ትምህርተ ኪዳንኪ ይሁን ለዘማውያን ተደንግሎ፣ የቃል ኪዳንሽ ተአምር ዘማውያንን ወይም ለዘማውያን መደንገልን ወይም ድንግልና ይሰጣል።
ሶበሰ ኪዳንኪ ምክንያተ ድኂን ይሃለው ቃል ኪዳንሽ ምክንያተ ድኂን ባይሆን ኑሮ ፈለገ እሳት ወደይን ማአስጠመ ኩሎ የፍዳ የእሳት ባህር ሁሉን ባሰጠመ ነበረ ይላል። ከዚህ ላይ አሁን የምናየው ሶስት ታሪክ እናያለን። ለምሳሌ የመጀመሪያው ትምህርተ ኪዳንኪ ይሁ ለዘማውያን ተደንግሎ የቃል ኪዳንሽ ተአምራት ወይም ምልክት ለዘማውያን መደንገልን ወይም ተደንግሎ ነፍስን ይሰጣል የሚለው እንየው። ከዚህ ላይ ሁለት ታሪክ እናያለን። የመጀመሪያው የቅዱስ አትናቴዎስን ታሪክ እናያለን። ይህ ቅዱስ አትናቴዎስ የአሕዛብ ልጅ ነው። የአሕዛብ ልጅ ነውና ከአሕዛብ ወገን ሆኖ ግን ወደ እመቤታችን ቤተክርስቲያን እየመጣ ከእመቤታችን ስዕል አድኖ ስር ያለቅስ ነበር፣ እንባውን ያፈስ ነበር። ከዚያ ስዕል አድኗ እመቤታችን በስዕል አድኗ ላይ አድራ አንተ ከአሕዛብ ወገን ስትሆን እየመጣህ ለምን ትማጽነኛለህ ብላ ጠየቀችው። ያን ጊዜ ልጁ ደግሞ አንቺ የእግዚአብሔር እናቱ ስለሆንሽ እኔን ከሲኦል ማዳን ትችያለሽ አላት። ያን ጊዜ ይህንን ሲላት እመቤታችን ደግሞ ወደ አንጾኪያው ሊቀ ጳጳስ በአንጾኪያ ሀገር የነበረ ሰው ስለነበረ ወደ አንጾኪያው ሊቀ ጳጳስ ሂደህ ተጠምቀህ ክርስትናን ገንዘብ አድርጋለችው። ሄደ ቅዱስ አትናቴዎስ ተቀብሎ አጠመቀው። ካጠመቀው በኋላ የቤተክርስቲያን ትምህርት አስተማረው። የቤተክርስቲያን ትምህርት ካስተማረ በኋላ ዲቁና ሾመው። ዲቁና ከተሾመ በኋላ ቅስና ተሾመ። ከዚያ በኋላ ስሙን በእርሱ ስም አትናቴዎስ ብሎ ነው የሰየመው። አትናቴዎስ ብሎ ነው የሰየመው። ከዛ በኋላ አትናቴዎስ ሲያልፍ በአትናቴዎስ ወንበር ማን ተሾመ? ይሄ አይሁዳዊ ተሾመ። እሱ ከተሾመ በኋላ በአንጾኪያ አንድ ዕለቱን የተሾመ ሰው 8 ቀን ተደጋጋሚ ቀድሶ ማቅረብ አለበት እና ቀድሶ አቅርቦ ቀድሞ በአይሁዳዊነቱ ሳለ አንዲት የምታውቀው ሴት መታ እጁን ነከሰችው። ያን ጊዜ እጁን ስትነክሰው ሰውነቱ በዝሙት ተቀጣጠለ። ያን ጊዜ ምክንያተ ስህተት እጀ ሆንሽ ብሎ እጁን ቆረጠና ምንጣፉ ላይ አስቀመጣት። ከዛ ካህናቱ ናመተህ ቀድሰ አቁርበን ሲሉት እምቢ አለ። ምክንያቱም እጁን ቆርጦ መቅደስ መግባት ስለማይችል ማለት ነው። ተደጋጋሚ ጠየቁት። ከዚያ አሙት። ወደ ቀደመ ግብሩ ተመለስን ብለው ሲያሙት እመቤታችን ተገለጸችና ከፀሐይ የምታበራ እጅ ቀጠለችለት። ከዛ ቀድሶ ሊያቆርባቸው ገባ። መቅደስ ገብቶ ካህናቱ አብረውት ሲቀድሱ የእጁ ብርሃን የካህናቱን ዓይን በዘበዛቸው። ከዛ ቀድሶ ካቆረበ በኋላ ካህናቱ ጠየቁት፣ ነገራቸው። ካህናቱ ተደነቁ፣ በጣም ተደነቁና ቆርጦ የጣላትን እጁን ከምንጣፉ ስር ወስዶ አሳያቸው። ያን ጊዜ ተደነቁ፣ አደነቁት። ስለዚህ በዚህ ምክንያት ሊቁ ምን አለ? የእነዚህን ታሪክ አምጥቶ ትምህርተ ኪዳንኪ ይሁ ለዘማውያን ተደንግሏል። አንደኛው ይሄ ነው። ሁለተኛው አባስ የሚባል አንድ ካህን ነበረ እና እሱ ካህን ቀድሶ አቁርቦ ከዛ የመጨረሻ እትው ሲባል የቀደሰው ካህናቱንም ምዕመናኑን የሚያሳልማል። ልክ አሁን እንደምናየው ማለት ነው። እና ካህናቱን ሲያሳልም አንድ አሳልሞ ጨርሶ ምዕመኑን ሲያሳልም አንዲት ሴት አሳለመ ይላል እና እሷን ሲያሳልም ፍትወታዊ ስሜት ተሰሙ። ያን ጊዜ ወደ ቤት ገብቶ አለቀሰ። እጁንም ቆርጦ ጣለ። ቆርጦ ሲጥል ከእመቤታችን ሂዶ ስለ አድኗ ስር ሂዶ ሲያለቅስ እመቤታችን ያችን እጁን እንደገና እንደነበር አደረገችለት። ስለዚህ አካላቸውን ቆርጠው ለሰጡ አካልን የምትቀጥል ለወደቁት ደግሞ ቢማጸኗት በአማላጅነቷ ድንጋሌ ነፍስን የምታሰስ ስለሆነ ትምህርተ ኪዳንኪ ይሁ ለዘማውያን ተደንግሏል። ከዚያ ቀጥሎ ምን አለ? ይኸው ታላቅ ሊቅ እዚህ ቀጥሎ ሲነግረን ሶበሰ ኪዳንኪ ምክንያተ ድኂን ይሃለው ቃል ኪዳንሽ ምክንያተ ድኂን ባይሆን ኑሮ ፈለገ እሳት ወደይን ማአስጠመ ኩሎ የፍዳ እሳት ሁሉም ባሰጠመ ነበር ይላል። እዚህ ላይ ደግሞ የምናየው የአንድ አባት ታሪክ ነው። በጣም በዓለም ላይ ሲኖር
ደልቶት ኑሮት ሀብት ንብረት ኑሮት የኖረ ሰው ነውና በዚያ መካከል እመቤታችንን ይወዳል፣ እመቤታችንን ይዘክራል፣ በእመቤታችን ስም ይሰጣል። ግን የዚህ ዓለም ሀብት እንደሚታወቀው እንደ ጧት ጤዛ ነው፣ ወይም ደግሞ እንደ ዛፍ ጥላ ነው። ዛሬ ታይቶ ነገ የለም፣ ምድራዊ ነገር ስለሆነ ማለት ነው። በጣም ማናጠው ነገር ዘላለማዊ ነገር የት ነው ቢባል ሰማያዊ መንግስተ ሰማያት ነች። እሱን ነገር ነው ሁላችንም ማሰብ ያለብን እና ትላንት የነበረውን ዛሬ ያጣው ልክ እንደ ጠዋት ጤዛ ሆነበት። ከዛ ትላንትና ሳለው ያከብረው የነበረው ማህበረሰብ አዋረደው፣ ዝቅ ዝቅ አደረገው። ተከብሬ በምኖርበት ሀገር እንዴት ተዋርጄ እኖራለሁ? ወደ ሌላ ሀገር ሰው ወደማያውቀኝ ሀገር መሄድ አለብኝ ብሎ ተነስቶ ሄደ። ተነስቶ ሲሄድ ሰይጣን መንገድ ላይ ሽማግሌ መስሎ አገኘው። ወዴት ትሄዳለህ ብሎ ጠየቀው። እኔ በሀገሬ እንዲህ አይነት ባለጸጋ ነበርኩ፣ የሞላልኝ የተረፈልኝ የደላኝ ሰዎች ሁሉ የሚሰግዱልኝ የሚያከብሩኝ ነበረ። ነገር ግን አለቀ፣ ጠፋ። ስለዚህ እዚህ በኋላ እዚህ መኖር ያ ያከብረኝ የነበረው ያዋርደኛል። ስለዚህ ሰው ወደማያውቀኝ ሀገር እሄዳለሁ ብሎ ነገረውና ሰይጣን በሽማግሌ መስሎ ነው የታየውና ጥሩ ነው በቃ ሂድ ምናምን ብሎ አሰናብተው። ጥቂት እልፍ ካለ በኋላ ድንጋዩን በምታት ወርቅ አስመስሎ ይህ ጠርቶ ይህንን ብሰጥህ አይበቃህም አለው። እሱስ እንኳን ለእኔ ለልጅ ልጄ ይበቃል አለው። ያን ጊዜ ሰጠውና ከሰጠው በኋላ እኔ ለአንተ ይህንን ሳደርግልህ አንተ ለእኔ ምን ታደርግልኛለህ አለው። የምትለኝ ሁሉ አደርጋለሁ አለው። የምትለኝ ሁሉ አደርጋለሁ ሲለው የመጀመሪያ ጻድቃን ሰማዕታት አያማልዱም ብለህ ካደ አለው። ከዛ ካደ። ከዛ ቆይቶ ደግሞ ሥላሴን ካደ አለው። ሥላሴን አስካደው። ሥላሴን ካስካደው በኋላ እመቤታችን ረስቷት ነበር ይላሉ አባቶቻችን። ጥቂት ቆይቶ ትዝ አለችውና በሰማይም በምድርም እረፍት ያጣሁባት እረፍት የነሳችን የአምላክ እናት አለችና እሷን ካደልኝ አለው። እርሱም ያን ጊዜ እርሷን የማይዞ ምን ይሄዳሉ ጉዞ፣ እሷ ምርኩዜ ነች፣ እሷ ጉዞዬ ነች፣ እሷ ምግቤ ነች፣ እሷ ልብሴ ነች፣ እሷ መጠጤ ነች፣ እሷን አልክድም አለው። ከዛ ለዚህ ትሆነኛለህ ብዬ እንጂ ለዚህ ካልሆንከኝማ ምን ታደርግልኛለህ ብሎ አባቶቻችን ተረጉም የሰይጣን ከፍቅሩ ይልቅ ጠብ ነውና የሚቀድም ወርቅ አስመስሎ የሰጠውን ድንጋይ ተቀብሎ ወርቅ አስመስሎ በሰጠው ድንጋይ ልቡን ብሎ ገደለው። ያን ጊዜ ያች ነፍስ ተፈረደባት። እመቤታችን ሂዳ ልጄ ሆይ ይችን ነፍስ ማርልኝ አለችው። ምን ነው እናቴ ውሻ ወደ ቤተ እግዚአብሔር ሲገባ ዝም ይሉታልን? ይችም እኮ እኔን የካደች ወዳጆችን ቅዱሳን የካደች ናት፣ እንዴት ብዬ ይቅር እላታለሁ አላት። ያን ጊዜ በስምሽ ቀዝቃዛ ውሃ የሰጠውን እምርልሻለሁ ብለኝ አይደለምን አለችው። እንዲህ ያልኩሽ እኮ ከምግባር ያዳጠውን ነው፣ ከሃይማኖት የወጣውን ነውን አላት። ያን ጊዜ እመቤታችን እንደውም በሕፃን አምሳል በአጸደ ነፍስ ታቅፋ ይዛ እምቢ ካልከኝ ያጠቡ ጡቶችን እቆርጣለሁ፣ የተሸከመ ጀርባዬን እመታለሁ አለችው። ያን ጊዜ ፈገግ ብሎ ምሬልሻለሁ አላት። ከዛ በኋላ ከማርክልኝ ነፍሱን ከስጋው አዋህደህ አስነሳልኝ። ከአዋህዶ አስነሳላት። አዋህዶ ካስነሳላት በኋላ ምን ሆነ ካርክ አለችው። ምን ሆነ ካርክ ስትለው ቢርበኝ አላት። ቢርብህ ዛዲያ ፈጣሪን ይለምኑታል እንጂ ይክዱታልን? አሁንም ከእንዲህ አይነት ሀገር ልጄ ምግብን አዘጋጅቶላልና ወደዚህ ሀገር ሂድ አለችው። ከዚህ ሀገር አንድ ባለጸጋ ነበረ፣ በጣም ባለጸጋ ሲሆን ደግሞ አንዲት ሴት ልጅ ነው ያለችው እና እንደሱ አይነት ባለጸጋ መጥቶ ልጅቷን ሲያጭ አይ ልጅን በገንዘብ ብትመስላት በመልክ አትመስላትም ብሎ ያፈርስባታል። ደግሞ መልካም መጥቶ ሲያጫት ደግሞ አይ ልጅን በመልክ ብትመስላት በገንዘብ ደግሞ አትመስላትም ብሎ እንዲህ እያፋረሰ ይኖርባታልና ይህንን ሊቃውንት ሲተረጉሙት ልጅቷ አንድ ስለሆነች እንደው መለየት ጨንቆት ነው ብለው ተርጉሞታል። ከዛ ከዕለታት አንድ ቀን ቤተክርስቲያን ሄዶ የባለጸጋ ጸሎቱ አጭር ነው ይላሉ። እንደው እንዴት እንዳዩት እውነት አጭር ነውና አጭር ጸሎት አድርጎ አረፍ ብሎ ይሄ ግንባሩን ከጉልበቱ ላይ አሳርፎ ትንሽ እንቅልፍ ወስዶት ይሄ እመቤታችን ከሞት ያስነሳችው ሰው ከዚያች ቤተክርስቲያን ደርሶ ተሳልሞ ለእንግዳ ቤተክርስቲያን እየዞሩ ማየት ልማድ ነው ይላሉ አባቶቻችን። እና እየዞረ ሲያ ያንን ሰውዬ ያዛገኝ ከፊቱ ቁሞ እመቤታችን ያንን ሰውዬ አንተ ሰው አንተ ብላ ቀሰቀሰችው በህልሙ። ከዛ ቤት አላት ልጅ ግን ለሱ ልጅ ስጠው፣ ከፊት ለቆመው ሰው ስጠው አለችው። ሲነቃ ከፊቱ ሰው ቁሟል። እሱን ወስዶ እሷን አጋብቶ ያንኛው ሰው ሀብት ንብረቱን ለሱ ሰጥቶ መነነ ይላል።
እና ምንድነው እዚህ ላይ ምንድነው የምናየው? ቃል ኪዳንሽ ሶበሰ ኪዳንኪ ምንድነው ይሄ? ሶበሰ ኪዳንኪ ምክንያት ድን ያለው ቃል ኪዳንሽ የመዳን ምክንያት ባይሆን ኑሮ ፈለገ እሳት ወደይን እማስጠመ ኩሎ የፍዳ እሳት ሁሉም ባሰጠመ ነበረ አለና ይህንን የሞተን ሰው ከሞተበት ያስነሳው የእመቤታችን ቃል ኪዳን ነው። ያንን ሲያይ ሊቁ እንዲህ ብሎ ተናገረ ማለት ነው። ሌላው ከዚህ ቀጥሎ የምናየው ምንድነው ሲባል ሰቆቃወ ድንግል ወይም ደግሞ ሰቆቃወ ማርያም ነው እና ሰቆቃወ ድንግል ማለት የድንግል ማርያም ልቅሶ ማለት ነው። እመቤታችን ያለቀሰችው ያዘነችው ሐዘን የተቀበለችው መከራ ነው እና ከዚያ መካከል ነገ የሚባለው አንዱ ምንድነው? ብክዩ ሕዙናን ሀሌክሙ ስደታ የእመቤታችንን ስደት እያሰባችሁ ስለ እመቤታችንን የምትወዱ ስለ እመቤታችን የምታዝኑ ሰዎች አልቅሱ። ወላህው ፍሷን ተዘኪረክሙ ብዛ ሰናይታ በጎነቷን፣ ትህትናዋን፣ ፍቅሯን፣ ንጽህናዋን፣ ቅድስናዋን አስባችሁ ደስተኞች ደግሞ አልቅሱ። ምክንያቱም እመቤታችን በግብፅ ምድር የምትቀበለው መከራ ሁሉ ካሳ ስለሆነ ማለት ነው። ለሰው ልጅ ነው የተቀበለችው። ይሄ እኮ በራሱ ቤዛ ነው። አንዳንድ ጊዜ እንደው ነገሮችን በደንብ ካለማገናዘብ የተነሳ ብዙ የምናገራቸው የምናወራቸው ወሬዎች ይኖራሉ፣ ከአንዳንድ ሰዎች የምንሰማቸው ማለት ነው። ይህንን ማገናዘብ ያስፈልጋል። ይቀጥልና ማርያም ተአይል ከመኦፍ ውስተ አድባረ ገጽ ባሕቲታ ብቻዋን በግብፅ ተራራ ላይ እንደ ወፍ ማርያም ትዞራለች ነው። እንግዲህ ወፍ እንኳን ተፈጥሯ ስለሆነ በክንፏ ትበራለች። እመቤታችን ግን እንግዲህ እንድትሰደድ አይደለም የተፈጠረችው። ነገር ግን ልጇን አዝላ ግብፅ ለግብፅ የተሰደደች እንደ ወፍ ትዞራለች እና እሷን እያሰባችሁ አልቅሱ። ተአወዩ በኃጢኦታ ሀገር አቡሃ ኤፍራታ የአባቷን ሀገር የተወለደችበትን ሀገር እሱን አታ ታለቅሳለች። ወደ ሕፃናት ይውዝ በኩሉ ፍኖታ በየመንገዷ ሁሉ የሕፃናት ደም ይፈሳል ማለት ኢየሩሳሌም ላይ የፈሰሰው የሕፃናትን ደም ሲያይወልቁ እና እዚህ የምናየው ምንድን ነው? አንደኛ እንደ ወፍ ትዞራለች አለ። ሁለተኛ የአባቷን ሀገር አታ ታለቅሳለች አለ። ስለዚህ ያን ደም ግባቷን፣ ያን ውበቷን፣ ያን ደስታዋን፣ ያን ትህትናዋን፣ ያን ፍቅሯን፣ ያን ንጽህናዋን፣ ያን እናትነቷን፣ ያን ዘላለማዊ ድንግልናዋን እያስባችሁ አልቅሱ ይላል። በዚህ በስደቷ ወራት በጣም ከተቀበለቻቸው መከራዎች መካከል ብዙዎች ናቸው። ብዙዎች ሲሆኑ ግን ብዙዎቹ ሊቁ እንዲሁ ይገልጻል። እምትካት አይሁድ ዘቀዳሚ ሐዘንኪ ከቀድሞች ከአይሁድ ከነሱ ሐዘን እምያከለኪ ወይ በቋኪ እሱ ሐዘን እንኳን አልበቃሽም። እንግዲህ ያደረሱባት እንግዲህ የአይሁድ የመጀመሪያው በቤተ መቅደስ ሳለች አሟት። ለምን? ቤተ መቅደሳችን የወንድ ድምፅ አሰማችበት፣ አረከሰችው፣ ትውጣልን ብለው ማለት ነው። የመላእክት ድምፅ እንጂ ይሰማኝ ነበር፣ የወንድ ድምፅ አልተሰማም። ለዚያ እኮ ነው ኦ ማርያም ወራዙ ሱፍታ በኃጢአት ድል የተነሱ ጎልማሶች ያጫውቱሽ አይደለም ያለው አባ ሕርያቆስ ማለት ነው። የመላእክት ድምፅ ሲሰማ እነሱ የጎልማሳ ድምፅ አድርገው አስበውት ነበር እና ይሄ ብቻ አይደለም። እመቤታችን እኮ ገና ስትጸንስ ጀምራ ነው አይሁድ መከራ ያደረሱባት። ለምሳሌ በእናቷ ማኅፀን ሳለ ሙት አስነሳለች፣ ድውያይ ፈውሳለች። ስለዚህ ሳትወለድ ሐናን እናጥፋ ብለው ወደ ደብረ ሊባኖስ ሄዳ ተሰዳ እመቤታችን ተወለደች። ከዚያም 3 ዓመቷ ደግሞ ወደ ቤተ መቅደስ ገባች። ቤተ መቅደስ ደግሞ 12 ዓመት ስትቀመጥ የወንድ ድምፅ ተሰማበት። ኑ ትውጣልን፣ በድንጋይ እንውገራት አሉ። በድንጋይ ልውግራት አሰቡ፣ ነገር ግን አልተቻለም። ከዛ ክርስቶስን ደግሞ ጸንሳ ሳለ ደግሞ በዝሙት ጸነሰች ብለው የማይገባትን ይሄ ማይ ዘለፋ የሚባል ይሄ ደግሞ ምን አይነት መጠጥ ነው? ማይ ዘለፋ በዝሙት የጸነሱትን ይሄ ሰንጥቆ የሚገል አይነት ነውና እሱን አጠጧት አሟት። ነገር ግን እመቤታችን የጸነሰችው ክርስቶስ በግብረ መንፈስ ቅዱስ ስለነበር እሱን ስትጠጣ ከፀሐይ 7 እጅ አበራች ነው የሚለው። ስለዚህ የመጀመሪያ በእናቷ ማኅፀን ሳለች ሊገሏት እናቷን
እንዲሁም ሊቃውንት ምንድነው የሚለው? ሳይደርቅ በርጥቡ ሳይደርቅ በቅርቡ ሐናን እናጥፋ። ሐና ደግሞ ሳትወልዳት ሐና ከጠፋች ደግሞ እመቤታችንም አትወለድም ማለት ነው። ይህንን መከራ ደረሱባት። ቤተ መቅደስ ደግሞ ተቀምጣ ሳለ ደግሞ አሟት ትውጣልን እንዳሉ ከቤተ መቅደስ አስወጧት። ከዛ ክርስቶስን ጽንሳ ሳለች ደግሞ በዝሙት ጽንሳለች ብለው ደግሞ ማይ ዘለፋ አጠጧት። ነገር ግን እመቤታችን በግብረ መንፈስ ቅዱስ ነውና የጸነሰች ከፀሐይ 7 እጅ አበራች። ከዛ በኋላ ክርስቶስ ተወለደ። ክርስቶስ ሲወለድ ደግሞ እንግዲህ ሰይጣን በሄሮድስ ላይ አድሮ እመቤታችን እንድትሰደድ ሆነ። ስለዚህ ሊቁ ምን አለ? ከአይሁድ የደረሰብሽ ሐዘን አልበቃሽም፣ ፈጸሙ አይሁድ ፈቃደ ሄሮድስ ጸላኢኪ። አይሁድ የሄሮድስን የሄሮድስን ፈቃድ ፈጸሙ። ለምን? ወሰቀል ወለ በኩርኪ የበኩር ልጅሽን እሱን ሰቀለውት እመሀገር ለሀገር በአጉየቱ ዘደከምኪ። እሱን በማሰደዱ አንቺንም በማሰደዱ ከሀገር ወደ ሀገር የተንገላታሽልሽን የበኩር ልጅሽን ሰቀሉት። ስለዚህ ይህንን እያሰቡ ማልቀስ። ሌላው አሁንም ታላቁ ሊቅ እመቤታችን በሌላ መንገድ ደግሞ ይገልጻታል። ከርስኪ ጠጋ በኃጢያ ስጥየ ወመብልን፣ መብልን መጠጥን በማጣት ሆድሽ ተጣበቀ ይላል። እንግዲህ ይህንን ደግሞ እንደው በተለይ ይህንን ለመረዳት የተራቡ ሰዎች ቅርብ ናቸው ብዬ አስባለሁ። ምናልባት እንደው ረሃብን ያላወቁ ሰዎች ምንድን ነው ሊሉ ይችላሉ፣ እንደ ሰሎሞን ማለት ነው። ኢትዮጵያ ላይ መቼስ ይህን ረሃብን የሚያውቅ ሰው ይኖራል ብዬ አላስብም። እመቤታችን እንግዲህ ህብስት ክርስቶስን ተሸክማ ተራበች፣ ስቴን ሕይወት ክርስቶስን ተሸክማ ተጠማች። ስለዚህ ከረሃቡ ከመጠማቱ ብዛት የተነሳ ሆድሽ ተጣበቀ። ቋቋ አይጋሪኪ ልብሉባት በአዊረ ፍኖት ጽኑ በሆነ በመንገድ ብዛት እግሮች ደግሞ ቆቀሉ ይላል። ይህም ብቻ አይደለም። አብራክኪ ደክማ በጾም እምብዛራ ወፅም። ከጽሙ ከረሃቡ ብዛት ከውሃ ጥም ብዛት ከጾም ብዛት የተነሳ ጉልበቶችሽ ደከሙ ብሎ ታላቁ ሊቅ ይገልጻታል። እና ይህንን ማሰብ የተራበችው ለእኛ ነው፣ የተጠማችው ለእኛ ነው፣ የተሰደደችው ለእኛ ነው፣ መከራ የተቀበለችው ለእኛ ነው። ስደቷ ካሳ ነው፣ ረሃቧ ካሳ ነው፣ መጠማቷ ካሳ ነው፣ መከራዋ ካሳ ነው። ይህን ሁሉ እያሰቡ እመቤታችንን ማሰብ፣ ስለ እመቤታችን ማዘን፣ ስለ እመቤታችን ማለቀስ። ያን መከራዋ መከራችን ስለሆነ ስደቷ ስደታችን ስለሆነ ማለት ነው። ያን የቀድሞውን እያሰቡ ማለት ነው። እሱን እያሰቡ መኖር፣ እሱን እያሰቡ እመቤታችንን በህሊና መሳብ፣ በልብ ጽላት ማስቀመጥ፣ በልቡና ሰሌዳ ስሎ መያዝ። ስለዚህ ሊቁ ምን አለ? ማነው ብክዩ ሕዙናን ሀልየክሙ ስደታ። ስደቷን አስባችሁ እናንተ ያዘናችሁ ሰዎች አልቅሱ። ወላህዩ ፍሱሃን ተዘኪረክሙ ብዛ ሰናይታ። በጎነቷን ደግነቱን አስባችሁ እናንተ ደስተኞች ደግሞ አልቅሱ። ማርያም ታይልክሙ ታድባረ ግብፅ ባይቲታ። እመቤታችን እንደው ብቻዋን፣ እንደዚያ እኮ ነው ብቻዋን። የሚገርመው ብቻዋን ነው። እንግዲህ ብቻዋን ከመሆኑ የተነሳ ያ ቀድሞ ያበሰረኝ መልአክ የት አለ? ስደቴን ይየኝ ያረጋጋኝ አለች። ሁለተኛ ደግሞ አይቴ ይእቲ እሜ ሐና፣ እናቴ ሐና ሱዲት አለች። ወኤልሳቤጥ ማእዝማዴ፣ ከዘመዶች ወገን ኤልሳቤጥ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ አለችኝ። ኤልሳቤጥ ወዲት አለች። ሐዘኔን አይተው ያልቅሱ፣ አብረውኝ ያልቅሱ እያለች እስክትናገር ድረስ መከራ የተቀበለችው። ከዚህ አንጻር ሊቁ ምን አለ? ማርያም ታይኪ ከመ ዖፍ ውስተ አድባረ ግብፅ ባሕቲታ። እንደ ወፍ ብቻዋን ትዞራለች፣ እንደ ወፍ ብቻዋን ታለቅሳለች ብሎ ተናገረ ማለት ነው።